ስራ አጥነትን ዛሬም ማጥብቆ ይጠለዋል። ከትውልድ ቀዬውና ከቤተሰቡ ተለይቶ ለዓመታት የስደት ኑሮን እንዲመርጥ ያደረገው እሱ ነውና አርሶ አደር አብደላ ረዲ ይባላል። በስልጤ ዞን ሳንኩራ ወረዳ ወራቤ ሲምቢጣ ቀበሌ በበጋ መስኖ የግብርና ልማት ላይ ተሰማርቶ ምርትና ምርታማነትን ከማሳደግ ባሻገር በዚሁ በግብርና ስራ የሀብት ማማ ላይ ለመቀመጥ ነገን በመናፈቅ ላይ ይገኛል። ስራ አጥ ነበርኩ። ያው ከስደት ሳውዲ አረቢያ ያው 7 አመት ቆይቼ ነው ተመለስኩት። ከ7 አመት ቆይታ በኋላ ነው ይሄ ሲመለስ ነው ስንሄድ ይሄ ውሃ አልነበረም። ይሄ ከከርሰ ምድር ውሃ ውስጥ ነበረው። ሲንመጣ ደግሞ በቀበላችን በ7 ሜትር ውሃ ማገኛቱን አውቀን ስንዴ ዘርተን ምናምን አንስተናል። ቲማቲም ዘርተናል። ያው ዛሬም ደግሞ እንደምታዩት ሀበሻ ጎመን አለ፣ በቆሎ አለ። ሀባብም ደግሞ ያው ለመጀመሪያ ጊዜ ብለን ተሞክሮ አርገን ሀባብም ያው አስጀምረናል። ሌላኛው አርሶ አደር አሸናፊ ሙስጤ በቀበሌው የግብርና ባለሙያዎች የበጋ መስኖን እንዲጠቀምና ምርታማነቱን እንዲያሳድግ ሙያዊ እገዛን ለመስጠት ወደ እርሱ ዘንድ ሲያቀኑ አሻፈረኝ ማለቱን ያወሳል። ነገር ግን ከጊዜ ወዲህ ግንዛቤውን በማሳደግና የበጋ መስኖን ጥቅም በመለየት እንደሌሎቹ ራሱን በሚሊዮነሮች ተርታ የሚያስቀምጠውን ስራ እየሰራው ነው ብሏል። መስኖ ስራ ከገባውን እስከ 4 አመት አስቆጥራለሁ። በጣም መጀመሪያ ጊዜ በትግል ነው ወረዳውና የወረዳውን ባለሙያ በትግል ነበር ያስጀመረኝ። በጣም እንኳን የተደበቅና ጫካ ገባንበት ሁኔታ አለ። ምክንያቱም ነዳጅ ገዝተን በዝናብ ለውጥ ላመጣ ነው ነዳጅ ገዝተን ማዳበሪያ መድኃኒት ገዝተን ውጤት እናመጣለን ወይ በሚል እንሸሽ ነበር። ከዛ በኋላ ግን የግድም ይዘው ወረዳው ባለሙያው ወደ መስኖ ካገባን በኋላ ላለፈው ጊዜ እንኳን ላሳለፍነው ጊዜ ጸጸት ውስጥ ነገባ ነው። አሁን በትንሽ ጊዜ ወስጃለሁ። ጎመኑ ገበያም 60 እና 70 ነው በትንሹ የተሸጠው። እስከ 80 እስከ 90 ይሸጣል። እኔም ባጭሩ በ50 ብር ቢሸጥ የገበያን መረጋጋት ያመጣል። ራሴም በትንሽ ጊዜ ያቀጥኩት ጥቂት ከ1 ሚሊዮን በላይ ነው ያቀጥኩት። የሳንኩራ ወረዳ ምክትል አስተዳዳሪና የግብርና ጽህፈት ቤት ኃላፊ አቶ ሙሃባ ሳሊሃ በወረዳው በበጋ መስኖ ስራ ከ550 ሄክታር በላይ ማሳ ላይ የተለያዩ የግብርና ስራዎች በመሰራት ላይ መሆናቸውንም ይናገራሉ። አጠቃላይ ያው በአንደኛና በሁለተኛ ዙር መስኖ ያው ለማልማት አቅደን ገብተናል። በአንደኛ ዙር 467 ሄክታር መሬት ለምቷል። በሁለተኛ ዙር 95 ሄክታር መሬት አልምተናል። ያው የለሙ የመስኖ እንትኖችን ስናይ የጓሮ አትክልት አለ፣ ድንች አለ፣ ያው ድንችን ጨምሮ ቲማቲም አለ፣ ጥቅልል ጎመን አለ፣ በቆሎ አለ፣ ሀባብ አለ። ያው ሁሉንም አቅደን ገብተናል። ባቀድነው ልክም እየሰራን እንገኛለን ማለት ነው። ወራቤ ሲምቢጣ ቀበሌ ያነጋገርናቸው አርሶ አደር ቢላላ መሐመድ የበጋ መስኖ የግብርና ስራ ላይ በመሰማራቱ ምርትና ምርታማነቱን ማሳደጉን ያወሳል። ግን በዚህ ያገኘሁት ወደ 390 ሺህ ነው ተጠቃሚ ሆንኩ። በዚህ መስኖ ማለት ነው። የሳንኩራ ወረዳ ዋና አስተዳዳሪ ወይዘሮ ተሚማ ሙዴ በበኩላቸው ከዚህ ቀደም በቀበሌው በደረሰው የጎርፍ አደጋ በሰብሎች ላይ ጉዳት ማስከተሉን ገልጸው ይህ ችግር በቀበሌው ዳግም እንዳይከሰት የወረዳው አስተዳደር ቀጣይነት ያለው የመፍትሄ ስራዎችን እየሰራ መሆኑን ተናግረዋል። ወራቤ ሲምቢጣ ቀበሌ ላይ ያው ባለፈው በተለይ በ2017 በጀት ዓመት ላይ በተለይ የደረሰው የጎርፍ አደጋ አንደኛ ያው የደረሱ የመስኖ ሰብሎችን ያበላሽበት ሂደት አለ። በተለይ ቲማቲም፣ ጥቅል ጎመን፣ ሽንኩርት የደረሱ ምርት በሚያፈሩበት ሰዓት ያበላሽበት ሂደት አለ። ብቻም ሳይሆን ከ500 ሺህ በላይ የፈሰሱ የዘር ችግኞችንም ጭምር ያበላሽበት ሂደት ነው ያለው። እሱ ብቻም አይደለም፣ አጠቃላይ ከአካባቢው ማህበረሰብም ጭምር ያፈናቀለበት ሂደት ነው የነበረው። ያንን መነሻ ያደረገ ደግሞ እንደ ወረዳ ጥናት አድርገናል። ያው ጥናት አድርገን ጥናቱ ከ3.5 ኪሎ ሜትር በላይ በደለል የተሞላ ቦታ ነበረ። ያንን ቦታ ጥናት በባለሙያ ጥናት አስጠንተን ጎርፉን ለመከላከል መስኖ ለማልማትም አጠቃላይ የአካባቢው ነዋሪው በአግባቡ ተረጋግቶ ኑሮን እንዲኖር ጎርፉን ለመቀልበስ ጥናት አስጠንተን እስከ 3 ሚሊዮን የሚሆን ወጪ የሚያስወጣ እንደሆነ ተገምቶ እንደ ወረዳ ኮሚትመንት ወስደን እየሰራን ያለንበት ሂደት አለ።